ሀገር ውስጥ ጥቂትም ቢሆኑ ሚዲያዎች አሉን። የሀሩን ሚዲያ ከሌሎቹ ለየት የሚያደርገው የጭቁኖች ድምፅ መሆኑ ነው። በመላው የሀገሪቱ አካባቢዎች የሙስሊሞችን ጭቆና፣ የሙስሊሞችን በደል፣ ግፍ የሚደረገውን ነገር ከማንም ቀድሞ በማጋለጥና ሙስሊሙ እንዲታገለው፣ እንዲያሸንፈው፣ መፍትሄ እንዲመጣ በማድረጉ በኩል አይተኪ የሆነ ሚና እንዳለው ሁላችንም ምስክሮች ነን። እስካሁን በሰሜንም በደቡብም በሁሉም የሀገሪቱ አቅጣጫ ላይ የመስጅዶች፣ የሙስሊሙ ማህበረሰብ የሂጃብ፣ የትምህርት በሁሉም የሙስሊሙ ሀል ውስጥ የሚኖሩ የጭቆና የግፍ ድምፆችን ለሙስሊሙ ማህበረሰብ በማድረስ በኩል መፍትሄ እንዲመጣ፣ ማህበረሰቡ እንዲታገለው፣ ለውጥ እንዲኖር የመፍትሄ አቅጣጫዎችን በመጠቆም በኩል በጣም ትልቅ ሚና እንዳለው አይተናል። በዚህም በርካታ የሆኑ ውጤቶች እንደመጡ ምስክሮች ነን፣ አይተናል። በዋናነት ደግሞ የሙስሊም አይነ ስውራንን እንቅስቃሴና የአብደላህ ብን መክቱምን ጉዞ በተመለከተ ደግሞ የኛ ስራዎች፣ እንቅስቃሴዎች አላማችን ወደ ሙስሊሙ ማህበረሰብ እንዲደርስና የሙስሊሙ ማህበረሰብ ድጋፍ እንድናገኝ በማድረግ በኩል እንደዚሁ ትልቅ የሚባል አሻራቸውን አስቀምጠዋል። በዚህም ሂደት ውስጥ ለአብነትም ለመጥቀስ ያክል በ2022 ኦክቶበር 6 በነበረው የገቢ ማሰባሰቢያ ኢቨንት ላይ ከገቢ ማሰባሰቢያው በፊት ማስታወቂያዎችን በመስራት ገቢ ማሰባሰቢያውን በላይቭ በማሰራጨት ራሱ ሀሩን ሚዲያ እንዲሁም ወንድማችን አብዱራሂም አህመድ የራሳቸውን ድጋፍ በማድረግ ቀጥተኛ ተሳታፊ በመሆን በኢትዮጵያ ለመጀመሪያ ጊዜ በሙስሊሙ ማህበረሰብ ድጋፍ የህፃን አይነ ስውራን አዳሪ ትምህርት ቤት ሲመሰረት ሲገነባ የአንበሳውን ድርሻ ከተወጡ ወገኖቻችን ሚዲያዎቻችን መካከል ሀሩን ሚዲያ ግንባር ቀደም ሚናውን የሚወስድ ነው የሚሆነው። ለዚህም እጅግ በጣም አድርገን እናመሰግናለን። ከዛም ባሻገር እንደዚሁ የፋጢማ ቢንት ሙባረክ ትምህርት ቤት ተከፍቶ ለሁሉም ፍትሃዊ እና አግባብነት ያለው አገልግሎት ይሰጣል ብለን ስንጠብቅ፣ ነገር ግን ሙስሊም አይነ ስውራን እንደ ከዚህ ቀደም ሁሉ እንደ ሚሽን ተቋማት ሁሉ ሃይማኖታቸውን ሊነጠቁ ከጫፍ በደረሱበት ሰዓት ወይ ሃይማኖታችሁን ወይ ትምህርታችሁን ምረጡ በተባሉበት ሰዓት ይህንን ከሁሉም በፊት ቀድሞ በማስተጋባት መስዋዕትነት ሊጠይቁ የሚችሉ ሪስኮችን በመውሰድ እንደ ተቋምም እንደ ግልም የፋጢማ ቢንት ሙባረክ ትምህርት ቤት አመራሮችን በማነጋገር ሀሳባቸውን በመጠየቅ የተማሪዎችን የብሶት ድምፅ በማስተጋባት ከመጅሊስ አንስቶ እስከ ሀጂ ኢብራሂም ቱፋ ተሳትፈውበት ጥያቄው መልስ እንዲያገኝ ትልቅ የሚዲያ ስራ ተሰርቶ ለውጥ መምጣቱን ሁላችንም አይተናል። አልሐምዱሊላህ ረብል ዓለሚን። እነዚህ እህት ወንድሞቻችን በነፃነት መስጊድ ተሰጥቷቸው የሚሰግዱበት የሚያመልኩበትና ትምህርታቸውን የሚከታተሉበትን ሁኔታ ተፈጥሯል። ይህ ሲፈጠር የሀሩን ሚዲያ ሚና ቀላል አይደለም። ከሁሉም የሙስሊም ማህበረሰብ ከሚሰጠው የሚዲያ ባሻገር እንደዚሁም ደግሞ ለኩፍር፣ ለአደጋ፣ ለተለያዩ ችግሮች ተጋላጭ የሆኑ የማህበረሰብ ክፍሎችን አይነ ስውራንን ጨምሮ ድምፅ በመሆን በኩል የማይተካ ሚና ሲጫወት እንደነበር እኛም ምስክሮች ነንና እጅግ በጣም አድርገን እናመሰግናለን። ይህ እንቅስቃሴ ደግሞ ጎልብቶ እንደዚሁም በሁሉም አካባቢ ተደራሽነቱ ሰፍቶ የሚዲያ ሚናውን መወጣት እንዲችል ከዛም ባሻገር ደግሞ ከሚዲያም ባሻገር ሚናዎችን መወጣት እንዲችል የሙስሊሙን ማህበረሰብ ሁለንተናዊ የሆነ ድጋፍ ያሻል። ሀሩን ሚዲያ ባይኖር እነዛ የተጨቆኑ ድምፆች ማን ይሰማቸው ነበር? ማን ጋር ይደርሱ ነበር? መፍትሄ እንኳን ባናገኝላቸው ግን ግፎቻችንና በደሎቻችንን እንድናቅና እንድንረዳ ባለን አቅም ዱዓ እንድናደርግ እንድንታገል መፍትሄ እንዲመጣ ማን ያመላክተን ነበር የሚለው
በጣም አጠያያቂ የሆነ ጉዳይ ነው እና ይህን ሚዲያ አጠናክሮ ከዚህ የተሻለ ስራ መስራት እንዲችል የሁሉም ማህበረሰብ የዲያስፖራውም ሀገር ውስጥ ያለውም ማህበረሰብ ርብርብ ይፈልጋል እና ለማንም ብለን አይደለም ለኢስላምና ለሙስሊሞች ስንል ይህንን ሚዲያ ማገዝ የሁላችንም ኃላፊነት ነው። ያለፉትን 8 ዓመታት በብርታት በትጋት ብዙ ስራዎችን ሰርተው አሳይተውናል። ለዛም እናመሰግናቸዋለን። እንደ ተቋም እንደ አብደላህ ኢብኑ መክቱም ከጎናችሁ መሆናችንንም ለመግለጽ እንወዳለን። አላህ ያበርታችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ሀቂቃ ሌሎች ብዙ ሚዲያዎችን ያው እናያለን መቼም ግን እንደው የማህበረሰቡን ችግር እታች ወርዶ ወላሂ ስር ወርዶ እንደውም በብዛት ደካሞች ጋር ነው ሀሩን ሚዲያ በብዛት የሚታየው ታችኛው ማህበረሰብ ጋር ነው የሚታየውና እታች ወርዶ የሰው ችግር ምንድነው የሚለውን ነገር አይቶ መርምሮ ለሰፊው ማህበረሰብ እንዲደርስ እየሰራ ያለ ሚዲያ ነው። አላህ ኸይር ጀዛቸውን ይቀበላቸው። ይህም መስጂድ በዚህ ልክ እንዲቆም ትልቁን ሰበብ የሆኑን ሀሩን ሚዲያዎች ናቸውና አላህ ጀዛቸውን ይክፈላቸው። ምክንያቱም እነሱን እዚህ አምጥተን ባናሳይና ያለውን ችግራችንን የነበርንበትን ጨለማ ለሙስሊም በዓለም አቀፍ ደረጃ ላሉ ሙስሊም ወንድሞቻችን ባያሳዩልን ኖሮ ከዚህ ጨለማ ላንወጣ ነበር። ምክንያቱም የግዢው ጉዳይ ላይታሰብ ነበር ማለት ነው እና እነሱ መጥተው ከዘገቡ በኋላ ነው አብዛኛው ኦልሞስት ወደ 75% የሚባል ደረጃ የግዢው ብር የገባው። ወደ 75% የሚሆነው በሀሩን ሚዲያ ቀርጾ ባስተባበረልን ነውና የተሳካው። አሁንም ደጋግመን አላህ ኸይር ጀዛቸውን ይክፈላቸው፣ አላህ ይቀበላቸው። በትክክል ይሄ ሚዲያ እየሰራ ያለው ስራ ማህበረሰብ ተኮር ነው። ይሄ ሚዲያ እየሰራ ያለው ስራ ኢስላም ተኮር ነው። ይሄ ሚዲያ በትክክልም ታችኛው ማህበረሰብ ኦልሞስት ብዙ ቦታ የተረሳው ማህበረሰብ ጋር ወርዶ እየሰራ ነውና ሀሩን ሚዲያን ደግፉ እላለሁኝ። ማህበረሰብ ላይ ሲሰራ የራሱ የሆነ ገቢ የለውም። ያው እንደዚህ አይነት ስራዎች ኢንካም አያመጡ። አሁን ሀሩን ሚዲያ አጠቃላይ ወደ 20 ሰራተኞች አሉት። አዲስ አበባ እንኳን ወደ 11 ሰራተኞች አሉት። 3 ጋዜጠኛ፣ 3 ካሜራማን፣ ኤዲተር እና ኦፊስ ማኔጅመንት ጨምሮ ስራ አስኪያጁ እንዲሁም ሌሎችን ሰራተኞች ጨምሮ በሶስቱም ስቱዲዮቻችን አጠቃላይ ወደ 20 ሰራተኞች አሉ። ፓርታይም የሚሰሩ ወይም ደግሞ ቤታቸው ሆነው የሚሰሩትም አሉ። ከነሱ ጋር አጠቃላይ ወደ 22-23 ሰራተኞች እንሆናለን ማለት ነው። እነዚህን ሰራተኞች ደሞዝ የሚከፍለው ካሜራዎችን ማቴሪያሎችን የሚያሟላው እንደዚሁ ከተለያዩ ወንድሞች በተለያየ መንገድ ከሚያገኛቸው ገቢዎች ነው እንጂ የራሱ የሆነ ቋሚ ኢንካም የለውም እና ይህንን አስመልክቶ በቀጣይ ኖቬምበር 15 እና 28 በአሜሪካ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ ወይም ዲኤምቪ ተብሎ በሚጠራው አካባቢ ገቢ ማሰባሰብ ያደርጋል። እንዲሁም ኖቬምበር 28 ደግሞ በተመሳሳይ በአሜሪካ አትላንታ ስቴት እንዲሁ ተመሳሳይ የገቢ ማሰባሰቢያ ያደርጋል። ይህ ምንድነው? ወደፊት እነዚሁን የምንሰራቸውን ስራዎች በተሻለና በስፋት ለመስራት አቅማችንን ማጎልበት አለብን። ምናልባት መልእክት የሚደርስ ከሆነ ሀቂቃ እዚህ ፕሮግራም ላይ የነሱ የያዙት ፕሮግራም ላይ ተሳትፎ የምታደርጉ ሰዎች እኛ አንድ ማሳያ ነን ብዬ አስባለሁኝ።